ሰላም ሰላም ተመልካች አድማጮቻችን የዛሬን የታህሳስ 17 2018 ዓ.ም ወርቅ በስንት እየተሸጠ ይገኛል የሚለውን ሁሉንም ካራቶች ከ14 ካራት እስከ 24 ካራት ዛሬ የዋሉበትን እየተሸጡ የሚገኙበትን የጥሬ ወርቅ ዋጋ እንዲሁም ደግሞ በሱቆችስ በስንት በአማካይ በመሸጥ ላይ ይገኛል የሚለውን መረጃ ይዤላችሁ መጥቻለሁ። እንኳን ለ2026 ዓመተ ምህረት አልኩ ይቅርታ፣ የሀገር ውስጥ አይደለም ዓለም አቀፍ የሆነ ሜሪ ክሪስማስ ብያችኋለሁ። እንግዲህ ውጭ ላላችሁ ነው። በተለይ እንግዲህ 2026 እንግዲህ ዲሴምበር 26 ጀምሮ በዓለም አቀፍ ደረጃ ክሪስማስ ይከበራል። እንግዲህ በውጭ ለምትኖሩ ተመልካች አድማጮቼ ከወዲሁ አዲሱ ዓመት የመልካም እንዲሆንላችሁ እየተመኘው ወርቅስ ምን ላይ ይገኛል የሚለውን እንግዲህ አስከትዬ የምነግራችሁ ይሆናል። ሜሪ ክሪስማስ ብያለሁ። የምነግራችሁ ከታችኛው ካራት ከ14 ካራት ይሆናል። መጀመሪያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ቀጥታ ወደ መረጃው እንሄዳለን። 14 ካራት ወርቅ ዛሬ 13020 ብር ከ29 እየተሸጠ ነው የሚገኘው። ትናንትና 13088 ነበር። እንግዲህ የ68 ብር አካባቢ ቅናሽ አሳይቷል። ምናልባት ይህ ጊዜ በጣም ባለፉት ሳምንታት በተለይ በጣም ከፍተኛ በሆነ ሁኔታ ጨምሮ፣ ነገር ግን አሁን የሚታየው ደግሞ የተወሰነ በትንንሽ የሳንቲም ርዝራዥ የመውረድ ነገር ነው። ነገር ግን በዚሁ የሚቀጥል አይመስልም። ምክንያቱም 2026 ላይም ጭማሪው ሊኖር ይችላል የሚል አንዳንድ አዝማሚያና ጭምጭምታ አለ ማለት ነው። ይህ መረጃ ሊሆናቸው ብዬ ነው። በመቀጠል 15 ካራቱን ስነግራችሁ 13950 እና ትላንትና የነበረው 14000 ነበር። ዛሬ 13950 በምሽት ላይ ይገኛል ማለት ነው። እንግዲህ የትላንትናና የዛሬን ወርቅ በካራት እያነጻጸርኳችሁ ነው የምነግረው በአንድ ግራም ማለት ነው። ዛሬ 16 ካራቱ 14880 ሲሸጥ ነው የዋለው። ትላንትና ደግሞ 14958 ነበረ። እንግዲህ ከትላንትናና ከዛሬ ይሄም የተወሰነ ቅናሽ እንዳሳየ መረጃ ያመለክታል። 17 ካራትስ በስንት እየተሸጠ ነው የሚለውን ስንመለከት 15810 ብር ነው እየተሸጠ የሚገኘው ባለ 17 ካራቱ። ትላንትና 15893 ነበረ። እንግዲህ በ80 ብር አካባቢ እንግዲህ ይህም ቅናሽ አሳይቷል ማለት ነው። በዚህ ሳምንት ላይ ከነበሩት ዋጋዎች የተሻለ የሚባለው ይመስለኛል የአሁኑ ነው በንጽጽር ማለት ነው። ከማክሰኞ ይበልጣል። በእርግጥ ማክሰኞ ከነበረው ይበልጣል። ነገር ግን ደግሞ ሮብና ሐሙስ ከነበረው ደግሞ ያነሰ ዋጋ ነው እየነገርኳችሁ ያለሁት ማለት ነው። በመቀጠል እጅግ በጣም ተፈላጊ የሆነ የወርቅ ካራት ዋጋ ነው የምነግራችሁ። ይህን የወርቅ ዋጋ በወርቅ ቤቶችም ያለውን ዋጋ እነግራችኋለሁ። ከዛ በፊት ግን ይህን ቪዲዮ እየተከታተላችሁ ያላችሁ ሰብስክራይብ ሳታደርጉ የዚህ ወርቅማ ቤተሰብ አባል ሳትሆኑ ከሆነ ቤተሰብ ብትሆኑ ሰብስክራይብ ብታደርጉ እጅግ በጣም ደስ ይለናል። እንደዚህ አይነት ወቅታዊ የሆነ የወርቅ ዋጋን በየዕለቱ ታገኛላችሁ። በተጨማሪም ደግሞ ከወርቅ ጋር የተያያዘ አወጣጡን፣ ንጽህና አጠባበቁን የመሳሰሉ ወርቅን የሚመለከቱ ብዙ መረጃዎችን ስለምታገኙ ገብታችሁ በመመልከት አትርፉ እንላለን። 18 ካራት 1 ግራም ወርቅ ዛሬ እየተሸጠ የሚገኘው በጥሬው ማለት ነው 16740 ከ38 ነው። ትላንትና 16828 ከ68 ነበረ ሲሸጥ የነበረው። ቀጥሎ የምነግራችሁ የ19 ካራት ነው። ከዛ በፊት ግን ውጭ ስንት ይሸጣል ካላችሁ በ22500 እስከ 23000 ድረስ 18 ካራቱ 1 ግራም ወርቅ በሱቆች ላይ በመሸጥ ላይ እንደሚገኝ መረጃ አለ ማለት ነው። ቀጥሎ የምነግራችሁ የ19 ካራቱን የሚሆነው 19 ካራቱ በስንት ይሸጣል ካላችሁ 1 ግራሙ ዛሬ በ17670 ከ40 ሲሸጥ ትላንትና ከነበረበት እንዲሁ በ90 ብር አካባቢ ቅናሽ እንዳሳየ መረጃ ያመለክታል። ትላንትና 19 ካራቱ በ17763 ከ61 ነበረ ሲሸጥ የነበረው ማለት ነው። ቀጥሎ የምነግራችሁ ደግሞ 20 ካራቱን ይሆናል። 20 ካራቱ ዛሬ እየተሸጠ የሚገኘው 20 ካራት 1 ግራም ወርቅ በ18600 ነው። በ18600 በምሽት ላይ ይገኛል 20 ካራቱ ማለት። 20 ካራቱን ከነገርኳችሁ ትላንትና ስንት ነበረ ካላችሁ 18600
18,690 ነበረ ትናንትና ሲሸጥ የነበረው 18,690 ነበረ። በመቀጠል የምነግራችሁ ደግሞ የ21 ካራትን ይሆናል። 21 ካራቱ 1 ግራም ወርቅ እየተሸጠ የሚገኘው 19,530 ከ44 ነው። በዚህ ላይ እንግዲህ ከ4,000 እስከ 5,000 የማሰሪያ የዲዛይን የመሳሰሉትን ወጪዎች ሲጨምሩበት ነው በገበያ ላይ ያለውን ዋጋ የምታገኙት ማለት ነው። 21 ካራት እጅግ በጣም ተወዳጅ ከሆኑ የወርቅ አይነቶች መካከል አንዱ እንደሆነ ይታወቃል። እንግዲህ የዛሬው ከትላንት ጋር በሚነጻጸርበት ሰዓት እንዲሁ የ100 ብር ቅናሽ አሳይቷል። ከዛሬ ጋር ከትላንት ጋር ሲነጻጸር ማለት ነው። ትላንትና 21 ካራት 1 ግራም ወርቅ ታስታውሱ ከሆነ 19,633 ከ46 ብያችሁ ነበር። አሁን ግን 19,530 ገብቷል ማለት ነው። ቀጥሎ የ22 ካራቱ ነው የምነግራችሁ። 22 ካራቱ 1 ግራም ወርቅ በ20,460 ነው እየተሸጠ የሚገኘው 20,460። ቀጥሎ የምነግራችሁ ደግሞ የ22 ካራቱ የትላንቱን ይሆናል። 20,568 ነበረ። ይሄም በ100 ብር አካባቢ ቅናሽ አለው። ቀጥሎ የምነግራችሁ የ23 ካራትን ይሆናል። 23 ካራት 1 ግራም ወርቅ እንግዲህ 23 ካራትን ብዙ ጊዜ እንደምላችሁ ከሆነ ብዙ ጊዜ ለልብሶች ማለት ለጌጣጌጥ፣ ለሀብል ወይም ደግሞ ለእጅ ቀለበት ምናምን ሰዎች ሲጠቀሙበት አይስተዋልም። ብዙ ጊዜ እንደ ኢንቨስትመንት አድርገው ነው ሰው የሚያስቀምጠው። የተለያዩ ሳንቲሞችን፣ የወርቅ ሳንቲሞችን በመግዛት የወርቅ ሰዓቶችን በመግዛት የወርቅ የተለያዩ ነገሮችን በመግዛት እንደ ኢንቨስትመንት አድርገው ነው ማለት ሲገዙም 23 ካራትን የወርቅ ንጽህናው ከፍተኛ ስለሆነ ጥራቱ ይዘቱ ከፍተኛ ስለሆነ እንደ ሀብት መለኪያነት ነው የሚጠቀሙት። በተለይ እና 23 እና 24ም ማለት ነው ብዙ ጊዜ አናገኙም። ከልብሶች ጋር ለብሳዋለሁ ብትሉም 23 እና 24 ካራቱን በቀላሉ ሊጎዳ ይችላል። ገብታችኋል? ከብረት ጋር የመደበላለቅ እንትኑ አነስተኛ ስለሆነ ብዙ የብረት እና የሌሎች ማዕድናት ድብልቅ ስላልሆነ ከሌሎች ልብሶች ለብሼ እወጣለሁ ብትሉ ሊጎዳባችሁ ይችላል ማለት ነው። ስለዚህ ብዙ ጊዜ የሚመረጠው ከአለባበስ ጋር 21 ካራት፣ አንዳንዴ ደግሞ በሰሜኑ የሀገራችን ክፍል እንግዲህ በተለያዩ ቦታዎች ላይ ሴቶቻችን እንግዲህ በራሳቸው ላይ፣ በአንገታቸው ላይ፣ በእግራቸው ላይ፣ በእጃቸው ላይ እንግዲህ የሚያደርጉት በሀረሪ አካባቢ ምናምን ሸዋሊያ ምናምን የሚባሉ በወርቅ የሚሰሩ ምርጫቸው ብዙ ጊዜ 22 እና 21 ካራትን ምርጫቸው ያደርጉታል። አንደኛው ውብ ነው። ሁለተኛ ነገር ደግሞ ጥንካሬም አለው። ከ13% በላይ ሆነው ከሌሎች ማዕድናት ጋር የተደበላለቀ ስለሆነ ማለት ነው። 23 እና 24 ካራት እነዚህ ድብልቃቸው ከሌላ ወርቅ ጋር ከሌላ ማዕድናት ጋር የመደባለቅ ቴንደንሳቸው አነስተኛ ስለሆነ በቀላሉ ሊጎዳ ይችላል ማለት ነው። ይህን በተመለከተ ደግሞ የወርቅ እንዴት መጠበቅ እንችላለን፣ ሳይጎዳ ለረጅም ጊዜ መጠቀም እንዴት እንችላለን የሚል ቪዲዮ ሰርቻለሁ። እሱን እዚህ ቪዲዮ ዲስክሪፕሽን ስር አስቀምጥላችኋለሁ። ሊንኩን በመጫን ገብታችሁ መመልከት ትችላላችሁ ማለት ነው። ዞሮ ዞሮ 23 ካራት እየተሸጠ የሚገኘው 21,390 ነው። የዛሬ ዋጋ እንደሚያመለክተው ከሆነ ትናንትና 21,503 ነበር። በመጨረሻ አጠቃላይ አንድ ወቄት ወርቅ ወይም 24 ካራት ሙሉ በሙሉ ንጹህ ባይባልም የሀገር ውስጡ ነገር ግን የውጭ 24 ካራት ንጹህ ነው። 100% ወርቅ ነው። ይሄ ግን ትንሽ 99 ምናምን አለው። ዞሮ ዞሮ ይሄም ንጹህ ነው። በእርግጥ ያው ከጥራት ጋር ከማጣራት ወርቅን በሚያጣሩበት ጋር በተያያዘ የወርቅ ጥራቱ ዓለም አቀፍ የሆነን መመዘኛ ያሟላል። ነገር ግን ከወርቅና ውጭ ያው ልዩ የሚያደርጋቸው አንድም ጥራትም ነው። ካራቱ ግን ኦፊሻል በሆነ መንገድ ኢንተርናሽናል በሆነ መንገድ ተመሳሳይ ነው። አንድ ወቄት የሚባለው 24 ካራት ወርቅ ዛሬ በ22,320 ከ50 ነው እየተሸጠ የሚገኘው። ትላንትና ታስታውሱ ከሆነ 22,438 ነው። በአንጻሩ ከትላንት ዛሬ ይሻላል ያስብላል። ምክንያቱም በአንድ ግራም ከ100 እስከ 60 አካባቢ ቅናሽ አለው ማለት ይቻላል። ነገር ግን ሳምንቱ ስንመለከተው በተለይ ከሮብ ጀምሮ ሐሙስ ምናምን ስንመለከት በጣም ከፍተኛ የሆነ ጭማሪ የተስተዋለበት ነው። ኢቨን አሁን ያለበት ዋጋ ራሱ 24 ካራት 1 ግራም 22,000 ነው በጥሬው ማለት ነው። ጥሬው ስላችሁ እንግዲህ ወደ ምንም አይነት ዲዛይን ሳይቀየር ቀለበት ሳይሆን ሀብል ሳይሆን የእጅ ጌጥ ሳይሆን የጆሮ ጌጥ ሳይሆን በፊት ያለው ዋጋ ነው። ይሄ ወርቅ ከተገዛ በኋላ ነው እንግዲህ አንጥረኞች የወርቅ ዲዛይነሮች ሰርተው ወርቅ አድርገው ለገበያ የሚያቀርቡት ነው። ያ ደግሞ ኮስቱ ወርቅ ላይ እንግዲህ የእጅን የቫትን አንዳንድ ወጪዎች ሲጨምርበት ከ4,000 እስከ 5,000 በግራም ምን ሊያደርጋችሁ ይችላል? ኮስት ሊያደርጋችሁ ይችላል ማለት ነው። እንግዲህ ለዛሬ ለታህሳስ 17 ወይም ደግሞ ለዲሴምበር 26 ያስኩላችሁ የወርቅ ዋጋ መረጃ ይህን ይመስል ነበረ። እንደጠቀማችሁ አስባለሁ። ስለዚህ ከጠቀማችሁ ደግሞ ዝም ብላችሁ አትውጡ። ላይክ እያደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን እንዲሁም ሌሎች እንዲቀርቡላችሁ የምትፈልጉትም መረጃ ካለ በመጠቆም
ሀሳብ አስተያየታችሁን በመስጠት ተከታተሉ እንላለን። ለዛሬ በዚያ በቃን። ብያላችሁበት ሰላም